እፎይ ላይ የሞት አዋጅ ታውጆ ነበር። እፎይ ይገደል አንድ ሰው አይደለም ያለው፣ በርካቶች ናቸው ያንን ያሉት። በጣም አስቸኳይ ነው። ግለሰቡ አድራሻውን ቀይሯል። መጅሊስ ፈጥኖ ባለመድረሱ ወይንም ደግሞ ከዚህም በፊት ክስ አልተመሰረተበትም በማለት ብቻ የግለሰብ አድራሻውን ቀይሮ አምልጧል። ይሄን ግለሰብ እፎይ የሚባለውን በተገኘበት ይገደል። የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅ። የየትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ የኢዮአብ ሚዲያ ተከታታዮች፣ እንግዲህ ዛሬ አንድ ርዕሰ ጉዳይ ወደ እናንተ ይዤ መጥቻለሁ። ሰሞኑን ያው ሁላችሁም በማህበራዊ ሚዲያ እየተከታተላችሁት ያለው የእፎይ ጉዳይ ነው። ይህንን የእፎይ ጉዳይ እንግዲህ ከሙስሊም ቤተሰቦቻችን የሚነሳው ኦርቶዶክሳውያንም የሚያነሱትን ሐሳቦች በጋራ እንመለከታለን። ያው መግደል መፍትሄ ነው ብለው ይዘውት ከሆነ በጣም ያሳዝናል። እስቲ አንዳንድ ጉዳዮችን እናያለን። እስከ መርሃ ግብሩ ፍጻሜ አብራችሁኝ እንድትቆዩ እየጠየቅኩ ይህን ቪዲዮ ላይክ በማድረግ ጀምሩ። ምናልባት ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅ። የየትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናናደርግም። እውነት ነው። እርሶ እንዳሉት ቢሆን መልካም ነበረ። ግን ይሄንን አሁን ቀጣይ ማሳያችሁን ቪዲዮ እውነት ለእኚህ መምህር ማድረስ ያለባችሁ ይመስለኛል። ውሸት ደግሞ ዲያብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዲያብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። ስለዚህ ነው ሰዎች ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት ማለት ነው። ወሰላሙ አለይኩም። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ እኮ ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል እንደሰማችሁት ነው። እንግዲህ ከዚህም በላይ ያለ እንግዲህ ያው ሁላችሁም ተመልክታችኋልና እንግዲህ እኛ መምህር እንዳስተማሩት እንግዲህ ይሄንን አናደርግም ብለዋልና ሁሉም አይደለም ግን እንደዚህ የሚያደርጉ ደግሞ ሰዎች አሉ እና እውነት ይሄንን ትምህርት ወስደው ቢያሰሟቸውና የራሳቸውን ውሳኔ ቢወስኑ መልካም ነው ብዬ አስባለሁ። ምክንያቱም መከባበር ስላለብን ማለት ነው። እኔ ሙስሊም ጓደኞች አሉና አንድ ቀንም ዲስሪስፔክት አድርገውኝ ሰድበውኝ የማያውቁም። እኔም አንድም ቀን ሰድቤያቸውም ተሰዳድበንም አናውቅም። ስለ እምነታችንም አንስተንም አናውቅም። ብዙ ጊዜ አብረን ሆነናል፣ አብረን ኖረናል። ግን እንደዚህ የሚያደርጉ ሰዎች አሉ። እንደዚህ የሚያደርጉ ሰዎች ስላሉ ሀይ ቢባሉ መልካም ነው። ተነስተን እንደዚህ አናደርግም ሳይሆን የሚያደርጉ አሉ። እነሱን ደግሞ ሀይ በሏቸው። መጀመሪያ ሀይ ሊባሉ ይገባል መጀመሪያ እነሱን። ከዛ በኋላ ነገሮችን ማስተካከል ይቻላል ማለት ነው እና ቢመለከቷቸው ባይነኝ እነዚህ ሰዎች ለሚወያይ ካለ በኮስት አምሬዲ ዩቲ እንደውም ላንቺ ሌላ አድቫንቴጅ ልስጥሽ። ቤትሽን ክፈቺ፣ የፈለግሽውን ኡስታዝ ጥሪ፣ አንቺ ቤት መጥቼ መወያየት እችላለሁ። አንቺ ቤት መጥቼ አንቺን ለማዳን ስል አንቺንና አንቺን ዙሪያ ያሉትን ለማዳን ስል ሙስሊም መሆንሽን በአቅም አንቺ ቤት መጥቼ ግን እወያያለሁ። አንቺ ቤት መጥቼ የፈለግሽውን ኡስታዝ አንቺ በአንቺ ቤት ውስጥ አንቺ እየተቆጣጠርሽ እወያያለሁ። አንድ ኡስታዝ አይደለም ገስቱ የሚችለው 9 ሰው ነው አይደል? 8 ኡስታዞችን ደርድረሽ ብቻዬን ሆኜ እኔ መጥቼ እወያያለሁ። አንቺ ቤት ውስጥ ብቻዬን መጥቼ ሙሐመድ ለሰዎች አርያ ምሳሌ ይሆናልን መወያየት እችላለሁ። ሙሐመድ ብቻውን መቆም አይችልም የሚሉ ከሆነ አብዝተው ቅዱስ ጳውሎስን ስለሚወቅሱትና ሐሰተኛ ነው ብለው ስለሚሉ ቅዱስ ጳውሎስን መደረብ እንችላለን።
በጣም አስቸኳይ ነው። ግለሰቡ አድራሻውን ቀይሯል። መጅሊስ ፈጥኖ ባለመድረሱ ወይንም ደግሞ ከዚህም በፊት ክስ አልተመሰረተበትም በማለት ብቻ የግለሰብ አድራሻውን ቀይሮ አምልጧል። እዚህ ጋር እንደምትመለከቱት ከብርጭቆ ኮንዶሚኒየም ብሎክ 102 ይኖርበት ከነበረው ኮድ 5 የሆነች ጥቁር ሃይላክስ የኒጆ መኪና ናት መታ የወሰደችው። እዚህ ጋር ያው ፎቶ እንደምትመለከቱት ማለት ነው። እየተሸማቀቀ ይኖራታል እንጂ በነፃነት አይኖራትም። ይህ ግለሰብ ሙሉ ለሙሉ ጥቁር ለብሶ ነው እየተንቀሳቀሰ የሚገኘው። መረጃ ሲኖራችሁ ቶሎ እንድትልኩ ፕሮፋይል ስር የመደወያ ምልክት አለ። በዛ ስልክ ቁጥር በቴሌግራምም በዋትሳፕም መረጃዎችን መላክ ትችላላችሁ። ከአሁን በኋላ መጅሊስም ሙሉ መረጃውን ልከናል ከሶ አፈላልጎ የማሳሰር ለህግ የማቅረብ ግዴታ የመጅሊሱ ይሆናል ማለት ነው። የግለሰብ ግን በነፃነት አይኖራትም። ህግ ባለበት ሀገር እንደው እየተሸማቀቀ ይኖራታል እንጂ አንፈታውም። የግለሰብ በኢትዮጵያ አየር መንገድ በኩል ወደ ከሀገር እንዳይወጣ እግድ ወጥቶበታል። ይህንን ግለሰብ የትም ይሁን የትም ያያችሁ ግለሰቦች ጥቆማ እንድታደርጉ ፕሮፋይል ስር ያለውን የመደወያ ምልክት ስትነኩ ስልኬ ይመጣላችኋል። እንዲሁም ደግሞ በተለያዩ ሶሻል ሚዲያዎች ላይ እየተንቀሳቀሱ ያሉ ወንድሞች ለነሱ ጥቆማ ማድረስም ትችላላችሁ። እንግዲህ እንደተመለከታችሁት ነው ከሙስሊም ቤተሰቦች የሚነሳ ከመምራቸው ከኡስታዙም የተነሳ ሐሳብ አለ። ተመልክታችሁታል። እንግዲህ አመልጧል እንዲሆናል። ያው መክሰሱን ባይዘዌይ ይክሰሱሽ ወደ ህግ ወስዶ መክሰሱን ነብያችን ተሰድቧል እንዲሆናል ብሎ የሚታመን ከሆነ መክሰሱን ይክሰሱ። ልጁም ደግሞ ክስ ላይ ሲቀርብ ያለው መረጃ የቁርአን ስለሆነ ያለውን መረጃ ያሳያል። ከዛ በኋላ ያ በህግ ይኬዳል። ከዛ ውጪ ግን ባለበት ይገደል ባለበት እንደዚህ ይሁን እየተባለ ሌላ ነገር መፍጠር እንግዲህ የራስ ሲነካ እኮ ነው። አይታችሁታል። እኛ ክብር ይግባውና ለመናገር ሁሉ የሚሰቀጥጡ ነገሮችን አምላካችንን መድኃኒታችን ኢየሱስ ክርስቶስን ሲናገሩ እንደነበር የሚታወስ ነው። ሁሉም ባይሆን አንዳንዶቹ በጣም አስነዋሪ የሆኑ ነገሮችን ሲናገሩ ነበር። ያን ጊዜ የአንዱ ሃይማኖት ሲነካ የአንዱ መታሰብ አለበት የሚል ነው። ዛሬ ደግሞ ያለው እውነታ ያለው አስተምሮ ምን እንደሆነ በዚህ በማህበራዊ ሚዲያ ስለ ዕቅበተ እምነትና ከሌሎች ቤተ እምነቶች ጋር ውይይት እየተካሄደ እንደሆነ እንመለከታለንና ያለው ነገር ሲገለጥ በዚህ መንገድ መሄዱ አግባብ ነው የሚል እምነት የለኝም። እሺ ቀጣዩ ደግሞ ኦርቶዶክሳውያን ወንድሞቻችን በእፎይ ዙሪያ ደግሞ የሚያነሱትን ሐሳብ ተመልክተን እንመለስ። እፎይ እንዳትፈራ ሰይፍን እንዳትፈራ ሰይፍን እንዳትፈራ ማይተብክና አደራ አብርሽ እፎይ ማለት ለኛ አይናችን ነው። ወርቅ ሰው ያውቀዋል ወይ? እፎይ አረ ከባድ ነው። አንደኛ አይደል? በጣም ከአንደኛ በላይ ነው። ሁላችንም የምናምንበት አምላክ ነው ያዘው። የኛም አምላክ ነው። ለሚስቱበት እኛ ከጎኑ ነው። እፎይ እኔ ማለት እኔ ነኝ። እፎይ አባብዬ ወይ? እፎይ ሁሉም ባለማህተብ እፎይ ነው። እስዬ ወይ? እፎይ ክርስቲያን ነው። እፎይ ኦርቶዶክስ ነው። እፎይ ባለማህተብ ነው። የሰው ልጅ በጭንቅላቱ መዋጋት ሲያቅተው ወደ ጉልበት ይሄዳል። ዘመኑ ደግሞ የሐሳብ ነው። በሐሳብ መድረክ ተከፍቷል። ከዛ አልፎ ግን ከመጣ እፎይ ያሰረው ማህተብ እኛ ያሰርነው ማህተብ ነው ማለት ነው። ስለዚህ እፎይ ስህተቶች ካሉ እንተራረማለን። ከዛ ውጪ ግን በተካሄደበት በዛኛው ጎን ልክ እንደቆሙት በዚህኛው ጎን ደግሞ በክርስትናው እኛም ከእፎይ ጎን ነን። እፎይ ላይ የሞት አዋጅ ታውጆ ነበር። እፎይ ይገደል አንድ ሰው አይደለም ያለው፣ በርካቶች ናቸው ያንን ያሉት። ለጠቅላላ ደህንነት ሲባል እንጂ የድምጽ ቅጂዎች አሉን፣ መረጃዎች አሉን። በቡድን ሆነው እፎይን እንግደል ብለው የተደራጁ ሰዎች አሉ። 10 ሰው የሚናገረው አንድ ሰው የሚናገረው ኦርቶዶክሳውያን ወንድሞችና እህቶች ሞት የተፈረመበት ሰው ጎን ከመቆም ወደ ኋላ ብለናል። በጣም አፍራለሁ። ኦርቶዶክሳዊ ወንድም ነው፣ ባለማህተብ ወንድም ነው። ተሳሳተም ትክክልም ሰራም ለሃይማኖቱ በቅናት የቆመ ወንድም ነው። እፎይን ሰከንድ አድርጎ ወንድሙን ለመከለል የወንድሙን ስድብ ወደ ራሱ አዙሮ የተሰደበለት የወንድሙን የሞት አዋጅ ቀጥ ብሎ ቆሞ ከወንድሙ ጎን የተቃወመ
በተለይ ደግሞ በጣም ብዙ መጽሐፍትን የዘለቃችሁ በጣም ብዙ የቤተ ክርስቲያን ዕውቀት የገባችሁ ሰዎች በእውነት ከዚህ ነገር በመሸሻችሁ በጣም ይገርመኛል። እጓጓለሁ የሆነ ላይቭ ላይ በቃ ትምህርት ወንጌል ምናምን እየተሰጠም ጭምራይና ካሁን ወንድማችንን ዲፌንድ የሚያደርግ የማጽናኛ ቃል ቤተክርስቲያናችን ብዙ አጥር ያላት አማናዊት ቤት ናት አይደለም? ወንድማችንን በእግዚአብሔር ቃል ላለማጽናናት ይወሰነው ለምንድን ይወሰነው? እፎይን እንዴት አድርገን ነው በእግዚአብሔር ቃል ውስጥ ሸፍነን ማጽናናት የከበደን? እኛ አቅም ስለሌለን አቅማችን እቹ የተሰጠችን ከናጢያት በደላችን የሆነች ነገርም ብሎ ትንፍስ ማለት ሰሎ ዘምረንም የሆነች ነገርም ብለን ብቻ አቅጣጫ አስቀይረን ስድቡን ተቀብለን ምናም ማለፍ የወንድማችንን በረከት እንዴ በክርስትናው ምክንያት በክርስትና ሆኖ ስለሌላው መዳን በመናገሩ ምክንያት በቁጭት በመስበኩ ምክንያት ሌሎችን የጣዖታት አሰራሮች በመስበሩ ምክንያት የሞት አዋጅ ሲታወጅበት ከጎኑ የለን። እፎይ ብቻውን እንዲዋጋ የፈረደበት ማን ነው? እና እኔ እንጃ እኔ በሐዋርያት እቀናለሁ። መጽሐፍ ቅዱስ ሁሉንም ትምህርት ሰጥቶን የለ ሐዋርያት ከሮም ኤፌሶን ሆነው ከህንድ ግሪክ ሆኖ እንዴት እንደሚነጋገር በመንፈስ አንዱ እንዴት እንደሚቀና ይህ ፍቅር ለምንድን ነው በእኛ መካከል የጎደለን? ወንጌል አይደለም ማወራው ወይም ይሄ የተለየ እናንተ የምታውቁትን አስተምሮ እናንተ ልትመግቡኝ የሚገባውን አስተምሮ አይደለም። ነገር ግን ከክርስቶስ ያገኘነውን ፍቅር ወዴት ነው የሸሸግነው? ወዴት ነው ያጠፋን? እና የመዋደድ ልኬታችን ተፈትኗል። በጣም የተፈተነው በእፎይ በጣም ግድ አይሰጠውም። አንዳንዱ አይ ተከባብረን ብንኖር ምናምን ሐዋርያዊነት እኮ የቤተ ክርስቲያን ምግቧ መጠጧ ነው። ክርስቶስ እኮ በዓለም ሳላችሁ መከራ አለባችሁ ብሎ እኮ ያሸከመን እኮ ሐዋርያዊነትን ነው። ወንጌልን መስበክ እኮ እየተወጋን እየተቋሰልን እኮ ወንጌልን እንድንሰብክ ተልከናል። የጠላትን አሰራር እንድንሰብር እኮ ተሰይመናል። ሐዋርያት እኮ በየሄዱበት ጣዖታትን እኮ እየረገሙ እየሰደቡ እያፈረሱ እስከ እንዴ ለምንድን ነው ሐዋርያት የሞቱት? በዓለም ሆኖ በስጋ በመጋዝ የተተረተሩት ቁልቁል የተዘቀዘቁት በሰይፍ የተመተሩት ለምንድን ነው? ለወንጌል አይደለም? የጠላትን አሰራር የጠላትን ሰፈር በወንጌል በማስደንገጥ አይደል? ታዲያ ምኑ ተለየባችሁ? ለምንድን ነው ዳር የምትቆሙት? እንዲህ ያሉ አነቃቂዎች ሲመጡ እፎይ እንዴት ሰከንድ አለማድረግ ይቻላል? ያ ማለት ደግሞ አሁን ደግሞ ወደ ሌላ እንዳትሸርቡ። አይ ስተት አይኖርም፣ ችግር አይኖርም፣ መታረም ያለበት ነገር አይኖርም አይደለም። ሰው በራሱ ሙሉ እኮ ፍጥረት አይደለም። እኔ እዚህ ሚዲያ ፕላትፎርም ላይ ስንት ጊዜ ተሳስቼ ስንት ጊዜ ይቅርታ ጠይቄያለሁ። ይቅርታ ግን ስጠይቅ ይቅርታ የመጠየቅን ልብ ሌሎች ስለሰጡኝ በእኔ የሆነ አንዳች ነገር የለም። ስለዚህ ለምንድን ነው በፍቅር መቀራረብ ነገሮች የከበዱ? እፎይ የሚናገረው እውነት እኔ የማምነውን እውነት ነው። እፎይ የሚመሰክርለት ጌታ እኔ የማምነው ጌታ ነው። እፎይ በ40 ቀኑ የተቀበለው ልጅነት እኔ ጋርም አለ። ስለዚህ ይህንን ቪዲዮ የምትመለከቱ በሙሉ እፎይ ለማጥቃትም ሆነ ሌላ ነገር ለማድረግ የምታስቡ አካላት ወደ እሱ ከመሄዳችሁ በፊት ብዙ ሺህ እፎዮችን አልፋችሁ እንደሆነ በደንብ ማወቅ አለባችሁ ማለት ነው። እኔ በጣም የሚገርመኝ ነገር እፎይም በዚህ ደረጃ ለማጥፋት የምትሄዱ አካላት ቁርአናችሁን አታምኑበትም፣ ሐዲሳችሁን አታምኑበትም፣ ሙፈሲሮቻችሁን በሙሉ አታምኑም መሰለኝና ይህንን ነው የተረዳሁት። በቃ እንደምታፍሩበት እምነታችሁንና መግደል ሰው ወደዛ ደረጃ የሚሄደው በእምነቱ ሲያፈር ነው። ይህንን ነው በቃ የተመለከትኩት። እሱ ያለ መረጃ አውርቶ ስለማያውቅ ሐዲሳችሁን ይጠቅሳል፣ ቁርአናችሁን ይጠቅሳል፣ ሙፈሲሮቻችሁ የፈሰሩትን በሙሉ ይጠቅሳል ማለት ነው። እናንተ ያንን በቃ አክሴፕት ስለማታደርጉት ነው በዚህ ደረጃ የምትሄዱት። በእውነት በዚህ ደረጃ ከታየ እናንተ ለብዙ ዓመታት ቅዱስ ቤተክርስቲያን ክርስትና እምነትን ለብዙ ሺህ ዘመናት ስታጥላሉ የነበራችሁ መሆኑ በጣም ግልጽ ነው። እናንተን የሙስሊም አቃቢያን ቲክቶክ ላይ የምናያቸው ስለሆነ ማለት
እዚህ ልክ በዚህ ደረጃ ለእናንተ ስልጣኑን ሰጡ፣ በዚህ ደረጃ አሳዳጅ ያደረጋችሁ ማለት ነው። እኔ በጣም ነው የሚገርመኝ። ሀገሪቷ በሸሪያ የምትተዳደር ኢስላሚክ ስቴትም አይደለችም። ስለዚህ በዚህ ደረጃ ደፍራችሁ እንደዚህ እንኳን የምታደርጉ አካላት በጣም ነው የምትገርመኝ። ስለዚህ እናንተ በሄዳችሁበት ልክ ኬኦሲስ ማስነሳት ይቻላል፣ ግን ስለማይፈለግ እንጂ እናንተ በሄዳችሁበት ርቀት መሄድ ይቻላል። ግንስ በፍጹም አናደርግም እኛ ክርስቲያኖች ማለት ነው። ይህን ነገር ማወቅ አለባችሁ። እኔ አንድ የማስበው ነገር ለእፎይም ቅድስት ቤተክርስቲያን እውቅና መስጠት አለባት ብዬ አስባለሁ። እንደነዚህ የሚያደርጉ አካላትንም ጭምር ቅድስት ቤተክርስቲያን በራሷ ጠበቆች ጭምር ክስ መስረታ ልትጠይቃቸው የሚገቡ ነገሮች ናቸው ማለት። በዚህ ደረጃ ሰውን የማሳደድን ስልጣን ማን ነው የሰጣቸው? ከዚህ አሁንም ማው እንድታውቁት የምፈልገው ነገር ሁላችንም ኦርቶዶክሳውያን እንዳለ ክርስቲያኖች እፎይ ነን። ይህንን በደንብ እንድታውቁ ፈልጋለሁ። ሁላችንም ከእፎይ ጎን ነን። እፎይን የሆነ ነገር ለማድረግ ስታስቡ እኛን አልፋችሁ እንደሆነ በደንብ አስረግጬ ልነግራችሁ እፈልጋለሁ። እኔም እፎይ ነኝ። ቆይ እንዳታሳልፉት፣ ቪዲዮውን የሰራሁት ለእናንተ ነው። ይሄ ግለሰብ እፎይ ይባላል። እፎይ ወደ ቲክቶክ ከመምጣቱ በፊት እነዚህ ሁለት ግለሰቦች ሶሻል ሚዲያ ላይ ነበሩ። እነዚህ ሁለት ግለሰቦች ሶሻል ሚዲያ ላይ ሲያስተምሩ ወይም መልእክት ሲያስተላልፉ የነበረበትን መንገድ በጣም ብዙ ሰዎች ታውቁታላችሁ። እጅግ በጣም የሚቀፍ እናንተ ሰው አምላኪዎች፣ እናንተ ልክ እንደኛ የሚጸዳዳ የሚበላ ሽንት ቤት የሚገባ የሚወጣ ሰው እያመለካችሁ አምላክ አለን ስትሉ አታፍሩም ወይ? ቪዲዮዎች አሉ፣ እንደዚህ አይነት ቪዲዮዎች አሉ። በተለይ ይሄኛው መጨረሻ ላይ የቀነጨብኩኝ አሰማችኋለሁ። እፎይ ከመምጣቱ በፊት እነዚህ ሁለት ሰዎች ነበሩ። እፎይ መጥቶ መበሻሸቁ መናናቁ ሲበዛ እኔ አንድ ቪዲዮ ሰርቼ ነበር። ጊዜ ካላችሁ ስሙት ቪዲዮን። እኔ አንድ እየፈራ ያለሁትን ነገር ወይም ደግሞ የምፈራውን ነገር ልንገራችሁ። እንደ ቀልድ ብሽሽቃችን እርስ በርስ መናናቃችን ዋጋ እንዳያስከፍለን እፈራለሁ። ላይቭ ላይ በእንማማር ሰበብ የኔ ሃይማኖት ልክ ነው ሰበብ እጅግ በጣም ብዙ ሰዎች ልክ ያልሆነ ነገር ሲነጋገሩ እየሰማሁኝ ነው። እረፉ። የናንተ አላግባብ የናንተ አዋቂ መምሰል ሌሎቻችንን ዋጋ ያስከፍለናል። በቃ እናንተ ተው። ለኔ አስባችሁልኝ ነው አይደል? ወደ እናንተ እምነት እንድመጣ ነው አይደል? አልፈልግም። እኔ ያለሁበት ተመችቶኛል። እኔ ያለሁበት ሰላም ሰጥቶኛል። ያለሁበት ሰላም ሲነሳኝ ያለሁበት አልመች ሲለኝ እኮ አካባቢ ያሉ የሌላ እምነት ተከታዮችን አይና እስኪ ብዬ አንብቤ ሄዳለሁ። የሆነ አንድ የኦርቶዶክስ አማኝ ይመጣና የእስልምና እምነት ተከታይን እንደዚህ ናቸው እነሱ እኮ እንዲህ ነው ነብያቸው እኮ እንደዚህ ነው ቅፍፍፍ የሚል ለጆሮ የሚከብድ ወሬ የእውነት ይጨንቃል እኮ ማለት ያንተን ቪዲዮ ከአንድ እስልምና እምነት ተከታይ ጓደኛዬ ጋር ሳይው እኔና እሱን እዚህ ጋር እያቃቃርከን ነው። ለምን እኔ ልክ ነህ ብዬ ላስብ እችላለሁ ባይምሮዬ፣ እሱ ጥርሱን ይነክሳል። ደግሞ የሆነ ሙስሊም ይመጣና እናንተ እኮ ሰው ነው የምታመልኩት፣ እናንተ እኮ እንደዚህ እንትን የምትሉት እንዲህ ይበላል እንዲህ ይላል። እዚህ ጋር ሌላ ኦርቶዶክስ እምነት ተከታይ ወይ ፕሮቴስታንት ወይ ክርስቲያን የሆነ ሰው ይቀፋዋል ይህንን መስማት። እርስ በርስ እኛን ለምን ታቃቅሩናላችሁ? በቃ ተስማምቶናል፣ እንግባ። በቃ ያለንበት ነገር ልክ ካልሆነ ገሃነም እንግባ፣ ተውን። ለነዛ ሰዎች አስባችሁላቸው ከሆነ ይግቡ ገሃነም፣ ተዋቸው በቃ። ለምን እርስ በርስ እንድንጫረስ፣ ለምን እርስ በርስ እንድንጠላላ ታደርጉናላችሁ? ካስተማራችሁ የራሳችሁን እምነት ብቻ አስተምሩ። እኔ በእኔ እምነት የሚጎለኝ ነገር እኔ ብዙ አለ፣ እሱን አስተምሩኝ። እምነቴን በደንብ ሳላቀው ወደ ሌላ እምነት እንዳልሄድባችሁ እኔን በደንብ አስተምሩኝ። የራሳችሁን እምነት ተከታይ እምነቱን በደንብ ሳይረዳው ሳይገባው ቀርቶ በሆነ ነገር ተሸውዶ እንዳይሄድ በሆነ ነገር እንዳይሰጥ የራሳችሁን እምነት ተከታይ እምነቱን በደንብ እንዲያጠብቅ አድርጋችሁ ለምን አታስተምሩት? ገና ሌላ አማኝ ና ወደ እኔ ትድናለህ ብሎ ልቅ ያልሆነ እኔ እንድጠላው እምነቱን የእውነት እኔ እንደዛ ያደረብኝ ነው። በቃ የእውነቴን ነው የምነግራችሁ። በቃ አሁን የሌላ እምነት እየጠላሁ ልመጣ ነው። እኔ እንደዚህ አይነት ነገር ጭንቅላቴ ውስጥ ፈጥሮ ማያውቅ ፕሮቴስታንት ጓደኞች አሉኝ፣ እስልምና ኦርቶዶክስ እምነት ተከታይ ሁሉንም እንትና እንዲህ ነው ምናምን በሃይማኖት ለይቼ አላውቅም፣ ወዳቸዋለሁ በጣም። አሁን ግን በእናንተ አማካኝነት የሆነ ነገር በቃ ቅፍፍ ሊለኝ ነው። እረፉ በቃ። ይሄ የኔ ስሜት ብቻ አይመስለኝም። ይሄ የ3 ደቂቃ ቪዲዮ ከሰራው በኋላ ሰዎች ኮሜንት ላይ
በማስረጃ እስከሆነ ድረስ ከሙስሊምም ከኦርቶዶክስም ወገን ነው የምነግራችሁ። በማስረጃ እስከሆነ ድረስ ለምን ትፈራለህ? ያስተምሩ ያለህበት ካልተመቸህ ና ነው በአምላክ ታፍራለህ ወይ? በተለይ ይሄኛው ግለሰብ ደግሞ የኔን ቪዲዮ ቆርጦ ቪዲዮ ሰርቶብኝ ነበር። እሱን ቪዲዮ ማምጣት ፈልጌ አያቅተኝም እና በቪዲዮ ላይ ምንድነው ያለው? አንተ አይ እኔ ገሃነም እገባለሁ ብለህ የምትል ከሆነ መግባት መብትህ ነው። አለበለዚያ በመታመልከው ሰው እፍረት ሊሰማህና ወደ ትክክለኛው መንገድ ልትመጣ ይገባል። ምክንያቱም እያመለክ ያለው ሰው ነው። ምክንያቱም እያሉ በጣም ጸያፍ ንግግሮች ይናገር ነበር። አሁን ይሄ ሰውዬ መጠየቅ አለበት ብላችሁ ስትሉ ይሄም ሰውዬ መጠየቅ አለበት፣ ይሄም ሰውዬ መጠየቅ አለበት። ምክንያቱም እነዚህ ሁለት ሰዎች እምነት ተጋፍተዋል። አዎ እኔ የምለው ወገኖቻችንን ሰው አምላኪ ብላቸው ጥፋቱ ምኑ ጋር ነው? በዚህ ንግግር ላይ ጥፋቱ አልታየኝም። ያጠፋሁት ነጥብ ካለ በዚህ ንግግሬ ላይ አስተካክሉ። ክርስቲያን ወገኖቻችንን ሰው አምላኪ ብላቸው። ኢየሱስ ምን አለ? አንተ ይሁዳ ሆይ የሰው ልጅ እንደው በመሳም አሳልፈህ ትሰጣለህ አለ። አያሳዝንም? ግን እዚህ ላይ ኢየሱስ ጌታ ተብዬው ኢየሱስ ያሳዝናል ሲለማመጥ እዚህ ጋር እንደው ምን አድርጌ ነው አይነት ነገር ነው። ዮሐንስ ላይ ደግሞ ለየት ይላል። ምን ይላል ዮሐንስ? ገና እሱን ሊይዙት ሲመጡ እሱ ወጥቶ ማን ነው ትፈልጉታላችሁ? የናዝሬቱን ኢየሱስን ያውቁታል እኮ ይታወቃል። አዎ ኢየሱስ ሙድ እንደዚህ ሚዝ ከሆነ ኢየሱስ ለብዙዎች ጌታ ነው። እጅግ በጣም ብዙ ሰዎች ያመልኩታል። ስለዚህ እናንተ ሰው አምላኪዎች የማለት መብት የላቸውም። አይ በማስረጃ እኮ ነው ሰው አምላኪዎች እያሉ ያሉት ብለህ መልስ የምትሰጠኝ ዲፌንድ የምታደርገኝ ከሆነ እፎይም ማስረጃ አለኝ በማስረጃ ነው ማወራው እያለ ነው። እኔ ማስረጃው ትክክል ይሁን አይሁን አላውቅም፣ ግን በማስረጃ ነው እያወራው ያለውት እስካለ ድረስ ልክ ነው እሱም ማለት ነው። እሱም የሰው እምነት ተጋፍቷል፣ የሰው እምነት እንትን ብሏል እና ላፍ ሄዷል ብሎ እስከተባለ ድረስ እነዚህም ሰዎች የሰው እምነት ተጋፍተዋል። የትኛውም የመጽሐፍ ቅዱስ ክፍል ላይ ኢየሱስ ሽንት ቤት ገብቶ ይጸዳዳ ነበር የሚል የለም። ካበላ ከጠጣ ኢየሱስ ቃል በቃል እኔ ጊዜ ከሰጣችሁኝ ቪዲዮን ፈልጌ አመጣዋለሁ ለአፌ ይቅርታ ይሄንን ለምልበት ኢየሱስ እንደኔ ሽንት ቤት ገብቶ ይጸዳዳ ነበር ካካ ያረግ ነበር ብሏል። ይሄ ኦሳማ ይባላል። ከተጠየቀ ይሄኛውም ሰውዬ መጠየቅ አለበት። ኢየሱስ ጌይ ነው ከንፈር ይሳሳም ነበር ብሏል። ቪዲዮ ማምጣት ይችላሉ። አምጣ ውሸተን ነው የምትሉኝ ሰዎች ካላችሁ በስነ ስርዓት ቪዲዮ አመጣላችሁና መጠየቅ ካለባችሁ እነዚህ ሰዎችም እንዲጠየቁ አድርጉ እንጂ እፎይ ላይ ብቻ ጣት መጠቆም ትክክል አይደለም። እፎይ ከመምጣቱ በፊት እፎይ ትክክል ነው እየሰራው ያለው ያልኳችሁ አይደለም። እፎይ ከመምጣቱ በፊት እነዚህን ሰዎች ተው ልትሏቸው ይገባ ነበር። ተው ነገኛን ታስደፍሩናላችሁ፣ ነገኛንም ታስጠቁናላችሁ፣ አይመለከታችሁም ወይ ደግሞ የምታስተምሩበት መንገድ በጣም በስነ ስርዓት ይሁን፣ ሰዎችን በሚስብ መልኩ ይሁን ብላችሁ መናገር ነበረባችሁ። እነሱን ሳትናገሩ አሁን እፎይ ላይ ብቻ ጣት መጠቆም ልክ አይደለም። እፎይ ላይ ብቻ ካልተያዘ የሆነ ነገር ካልተደረገ ፍርድ ካልተሰጠው ብሎ ማለት ልክ አይደለም። እፎይ ፍርድ የሚሰጠው ከሆነ እነዚህ ሰዎችም ፍርድ ሊሰጣቸው ይገባል። ኢየሱስ ላይ ሙድ ሲይዙ ሲመጻደቁ ኢየሱስን እኮ ነው አይገርማችሁም ምናምን የሚል አንድ ኡስታዝ ተብዬ የሆነ ሰው በዚህ ልክ የወረደ ንግግር ሲናገር ጸጥ ብላችሁ አልፋችሁ አሁን እፎይ ላይ ጣት መጠቆም ልክ አይደለም። ይሄን ቪዲዮ ስሙት። እንቅስቃሴ ተጀምሯል። ስምና ጉዳይ ተቋሙ ክስ ይመሰርታል። ይሄን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊውን ስርዓት ተከትለን እንሄዳለን። ይሄን ያነሳሁት በጣም አሪፍ፣ ምክንያቱም እኛም በሃይማኖታችን ስለማንደራደር ማለት ነው። ስለዚህ እንዳልከው ከጥንት ጀምሮ እስካሁን ድረስ ማን ምን እያለ እንደነበር በመረጃ ብዙ መረጃዎች ስላሉ ህግ ለሁሉም እኩል ስለሆነ ይውጣ። ይሄ ያስኬዳል። ማን ልክን የተናገረው ማን ልክ አልተናገረም የሚለውንም በደንብ መለየት ስለምንችል ማለት ነው። እንደተባለ በሃይማኖት ዙሪያ የተደረጉ የጥላቻ ንግግሮች፣ የተጻፉ መጽሐፍቶች፣ እያንዳንዱ ነገር በሰነድ ስላለ ይውጣ። ከዛ በኋላ ህግ መጠየቅ ባለበት መልኩ ደግሞ ይጠይቅ። ከዛ በኋላ ህግ ይሄንን ካደረገ በኋላ ደግሞ ሌላ ህግ ወጥቶ ሰዎች የሰዎችን ሃይማኖት እንዳይነኩ የሚያስደርጉ የሃይማኖት ተቋማትን የሚያቃጠሉም ያፈረሱም ያበላሹም ሰዎች እንደየ ሃይማኖታቸው የሚጠየቁበት ህግ ይዘረጋል። ይሄ በደንብ እኔን የሚያስማማኝ ነገር ነው።
ከዛ በኋላ ህግ ይከበራል ማለት ነው። ስለዚህ ጥሩ ነው። ይሄ ቪዲዮ ሼር ሪፖስት ያደርጋችሁ ለሁሉም አድርሱ። ሙስሊምም ኦርቶዶክስም የሆናችሁ ሰዎች በዚህ መልኩ መሄዱ ጥሩ ነው። ምንም የሚጎዳ ነገር የለውም። ከዛ ጥፋተኛውን እያወጣን መንግስት በሚቀጣበት መልኩ እንዲቀጣ ይደረጋል ማለት ነው። አው እኔም እፎይ ነኝ በሚል ነው እንግዲህ እፎይ ያለው ጌታ ነው የኛም ጌታ። እፎይ የሚያመልከው ኢየሱስ ክርስቶስ ነው የኛም አምላክ። እፎይ ጋር ያለው እውነታ ነው እኛ ጋርም ያለው እውነታ እያሉ እፎይን በተለያየ መልክ ሲገልጹት እንዲሁም ደግሞ አንድ ወንድም በንጽጽር ሲያቀርብ ተመልክተናልና ይሄን ያህል ያው መነቃቃት አለ። ጥሩ ነው መነቃቃቱ፣ ግን ወደ አልሆነ ነገር መሄድ አለበት ብዬ አላስብም። ያው አሁን ያለንበት ሀገራችንም ሁኔታው መታሰብ አለበት። በዚህ ሁኔታ ጦርነቶች ተካሂደው ደግሞ የሃይማኖት ሌላ ታሪክ መምጣት አለበት ብዬ አላስብም። ሁሉም ሐሳብን በሐሳብ መሞገት ነው እንጂ ግድያ ባይዘው እፎይ መግደል እኮ መሸነፍ ነው። ለምን መሸነፍ ነው ያልኩበት ምክንያት ምንድነው? ትክክለኛ መልስ ካለ ትክክለኛ ጥያቄ ካለ ለዛ ለሚጠይቃቸው መልስ ካለ መመለስ ነው። ከዛ ውጭ ግን ገሎ ጥያቄዎችን ማድበስበስ አይቻልም። ነገም ደግሞ ተነሽ ይመጣል። ብዙዎች እየጠየቁ እንደሆነ በኦርቶዶክሱም ቤት ውስጥ ብዙዎች እየጠየቁ ነው። ይሄ ምንድነው? በሙስሊሙም በፕሮቴስታንቱም ብዙ ጥያቄ እየመጣ ነው። እፎይ ደግሞ ኑ እንወያይ፣ ኑ እንነጋገር። ቀደምም ሰምታችሁታል። እንዲህ ነው መነጋገር የሚችል ካለ መምጣት ይችላል ነው። ስለዚህ ነገሮችን በንግግር ማድረግ ነው እንጂ በዚህ ታይም ስንት ዓመት ተከባብረን እንደኖር ተከባብሮ ባይዘዌ ትላንት የኛ ሃይማኖት ስለተነካ ነው ዛሬ መነካትም አይደለም። ይሄ ለሚያነሷቸው ጥያቄዎች የሚደረግ ነገር ስለሆነ ብዙ እንዲመደረግ የለበትም ብዬ አስባለሁ። ዞሮ እፎይ የሚያነሳቸው ሐሳቦች የመላው ኦርቶዶክሳውያን ሐሳብና እፎይ የሚከተለው አምላክ የመላው ኦርቶዶክሳውያን አምላክ እንደሆነ መታሰብ አለበት። ሌላው እንግዲህ አሁን ሙስሊሞችም በረመዳን ጾም ወቅት ይገኛሉ፣ ጾም ላይ ናቸው። በዚህ በጾሙ ወቅት አንዳንድ ኦርቶዶክሳውያን ያልተገባ ነገር እያደረጉ ነውና ለዚህም ደግሞ አንድ ወንድም ተገቢው ምላሽ ሰጥቷል። ሶስቴ ምናሩ የምግብ ከሆነ ችግራችሁ ለምግብ ከሆነ አላማችሁ በዚህ ልክ የምትድፋፉትና የምትሯሯጡት ለምግብ ከሆነ ምግብ ቸግራችሁ ከሆነ ምንም ችግር የለውም፣ ንገሩ። በዚህ ልክ ሳምቡሳና ቴምር ለመብላት ያንን ልብስ ለብሳ አብረ መሆን አይጠበቅብህም። መቼስ ስጋ ላትበላ ትችላለህ፣ አላቅም። ግን ለምን እንደዚህ ታደርጋላችሁ? በቃ መከባበር በልክ ነው ምን ጊዜ። እሱም በሃይማኖት አንተም በሃይማኖት ተከባብረ በስራ አጋጣሚ ልትገናኝ ትችላለህ። ኦኬ፣ በስራ አጋጣሚ ልትገናኝ ትችላለህ። በብዙ አይነት አጋጣሚዎች ልትገናኙ ትችላላችሁ። ኖርማል። በቢዝነስ ልትገናኝ ሃይማኖት ነው፣ ሃይማኖቱ ነው። በቃ አለቀ። እዚህ በዚህ ልክ መፈትፈት ውስጥ ገብቶ ማለት ምናምን ነገር አስፈላጊ አይደለምና እንደዛ ባታረጉ መልካም ነው። እኔ ዛሬም ለወንድሜ እፎይ እግዚአብሔር ባለበት ቦታ ይጠብቀው፣ የቆመለት አምላክ መድኃኔዓለም እርሱ ይጠብቀው ነው። የሚገርም ነው። ያው በማህበራዊ ኑሮ በተለያየ በስራ በምናም በብዙ ነገር ልንገናኝ እንችላለን። በፍቅር በህብረት አንድነት ልንኖር እንችላለን። ሃይማኖትና ሃይማኖት ግን ይለያያል። ለምሳሌ ሙስሊሞች ጀለቢያቸውን የተለያዩ ነገር የሃይማኖታቸውን መለያ የሆነውን ነገር አድርገው የኛ መዝሙር ሲዘምሩ አይታችሁ ታውቃላችሁ? እኛም ለምሳሌ ጾም ላይ ነው ያለነው አይደል? የአብይ ጾም ላይ ነው። በዚህ ጾም ላይ ሲዘምሩ በቤተክርስቲያን ሲሄዱ ምን ሲያደርጉ፣ እኛ ግን ኦርቶዶክሳውያን በጣም ባንገታችን ማተብ አድርገን ባይዘዌ የሌላ ቤተ እምነትን መዝሙር መዘመር ጣዖት አምላኪነት በእኛ ማለት ነው። እግዚአብሔርን መካድ ማለት ነው። እግዚአብሔርን መካድ ነው። አንድ ከኔ በቀር ሌላ አምላክ አታምልክ፣ ለሌላ አምላክ አትስገድ፣ ለሌላ አምላክ አታመስግን እኮ ነው እዚህ ውስጥ ይካተታልና ለሌላ አምላክ እያደረገ እንደሆነ ማሰብ ያስፈልጋል። አብሮ መኖሩን እየተቃወምኩ ሳይሆን ይሄ ጥሩ ሆኖ ሳለ እንዲህ አይነት ነገሮች ግን መቅረት አለባቸው፣ ተገቢነት አላቸው ብዬ አላስብም። በመጨረሻ አንድ ሙስሊም ወንድም በጣም ደስ የሚል ነገር ተናግሯልና እንስማ። ይሄን ግለሰብ እፎይ የሚባለውን በተገኘበት ይገደል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አንዳንድ ጊዜ በእምነት ጉዳይ ስትናገሩ ከስሜት ነፃ ሆናችሁ መሆን አለበት። ስሜታዊ ሆናችሁ የምትናገሩ ንግግር አስፈላጊ ወዳልሆነ ቦታ ስለሚያስገባ እስልምና ሃይማኖት ረሱል ሰለላሁ ዐለይሂ ወሰለም ያስተማሩት አስተምሮ እንኳን የሰውን ልጅ የተከበረውን የሰውን ልጅ ያላግባብ ግደሉ ሊል ቀርቶ
እርጥብ ቅጠል እንኳ ያላግባብ እንድትበጠስ የማይፈቅድ እምነትና የማይፈቅድ አስተምሮት ነው አስተምረውን ያለፉት። አንዳንድ ሰው በስሜት ሆነን ግደለው ፍለጠው ምናምን ስንል የእስልምናን አስተምሮ ወይንም የረሱን አስተምሮ ጠንቅቀው የማያውቁ ወገኖች አስፈላጊ ባልሆነ መንገድ ይረዱትና ምን ነው እስልምና ገዳይ ነው እንዴ ምናምን ብለው እንዲረዱ ያደርጋል። ስለዚህ ጥንቃቄ መደረግ አለበት። እዚህ ላይ ረሱል ሰለላሁ ዐለይሂ ወሰለም በጣም ይቅር ባይና አዛኝ ነበሩ። ይሁዳንም ይሁን ክርስቲያንም ከሙስሊም ባልተናነሰ መልኩ ይወዱ ነበረ፣ ያከብሩ ነበር። ስለዚህ የእነሱን መንገድ ነው መከተል ያለብን። አንዳንድ ሰዎች ሲሳሳቱ ስህተታቸውን በአግባብ መመለስ፣ አጥፍተው ከሆነ በሕግ እንዲቀጡ ማድረግ እንጂ እንደው ዝም ብሎ ዘሎ ይገደል ምናምን የሚባለው ነገር በእምነታችን ውስጥ የሌለ አስተምሮ ነው። እምነታችን ጠንቅቀው የማያውቁ ሰዎች ደግሞ እምነታችን እንዲተቹ ከማድረግ ውጭ የምናመጣው ለውጥ ስለሌለ ብዙ ጊዜ ሁሱ ሲያስተምር በጣም ይገርመኛል እና ገብተው በስድብ ጥንብርኩሱን ሲዋጡ ዝም ብሎ መጨረሻ ላይ ይቅር ብያቸዋለሁ ይላል። ይሄ ነው የረሱል ሰለላሁ ዐለይሂ ወሰለም ፈለግ። ይሄ ነው የረሱል ሰለላሁ ዐለይሂ ወሰለም አስተምሮ። በትዕግስት የተሞላ ይቅር ባይነት ያለው ረሱል ሰለም እኮ የጧይፍ ህዝቦች ምራቃቸውን ሲተፉባቸው በድንጋይ ሲያስወግሯቸው አላህ ሱብሓነሁ ወተዓላ እነዚህን ሰዎች በጋራና በጋራ አጣብቄ ልጨርስልህ እንዴ ላጥፋልህ እንዴ ሲላቸው አይተዋቸው ነው አሉት። ስለዚህ ምን ያክል ትህትና ያላቸው ሰዎች እንደሆኑ አንዳንድ ሰዎች ባልሆነ ነገር ሲተቻቸው እኛ ከነሱ ክብር ላይ መከላከል ግዴታ አለብን። ስንከላከል ግን በአግባቡ መሆን አለበት። እነሱ በተሳሳቱት ልክ እኛም እየተሳሳት ከሆነ ጥሩ አይመጣም እና እርግጠኛ ነኝ ሁሴን ቤት ገብተው የሚሳደቡ የሌላ እምነት ወገኖችም እርግጠኛ ነኝ ምናልባት መስቀል ለብሰዋል እንጂ የራሳቸው እምነት የሚያስተምረውን ጠንቅቀው የማያውቁ ናቸው ብዬ ነው የምገምተው። ምክንያቱም በየእምነቱ ስድብን አይደግፍም፣ መጥፎ ንግግርን ስለማይደግፍ ስለማቅ በየትኛውም እምነት አዎ በመግደል መፍትሄ የለም። እውነት ነው፣ በመግደል መፍትሄ የለም። ለሚነሱ ሐሳቦች፣ ለሚነሱ ጥያቄዎች ተገቢውን ምላሽ መስጠት ያስፈልጋል የሚል ነው። እንግዲህ እግዚአብሔር አምላክ ሰላሙን ፍቅሩን ያምጣልን። እንዲህ አይነት መገዳደልን ደግሞ ውስጣቸው የሚያስቡትን እግዚአብሔር አምላክ ይህንን ነገር ከውስጣቸው ያርቅና ተነጋግረው ግን ሃይማኖትን እምነት መልስ ካለ መመላለስ ይቻላል። ባይዘው እፎይ ቤትም ገብታችሁ አይታችሁ ከሆነ ሙስሊም ቤተሰቦቻችን ገብተው ለሚያነሷቸው ጥያቄዎች ነው መልስ ሲሰጥ፣ በዛው ልክ ሌሎች ነገሮች እየተነሱ ያሉትና ይሄ ተገቢ ነው ብዬ አላስብም። እንግዲህ ለዛሬ ያስኩላችሁ ይህን ይመስላል። በሌላ አስተማሪ መርሃ ግብር እስክንገናኝ ድረስ ቸርን ሰንብት።